እሺ አሁንስ? አሁን ይሻላል። ሰላም ነው። አይ አንድ ጓደኛዬ ነበረችና የጓደኛሽን ታሪክ ነው የምትነግሪኝ? አይ ታሪክ ሳይሆን ትንሽ ተቀያይመናል እና እኔ አስቀይማ ከሆነ እሱን እሺ በጣም ጥሩ ጓደኛ ነበረችኝ እና ድምፅሽ ምንድን ነው ይልቅብኝ ያለው? ምን የሚል በሁሉም ነገር እየረዳችኝ በሀሳብም በሁሉም ነገር በቃ ጥሩ ሰው ነበረች እና አሁን ላይ የሆነ እረፍት ሄጄ ነበር። እዚህ ዱባይ ነው የምኖረው እኔ። እሺ እና ከእረፍት መልስ በቃ መጣሁኝና ከሷ የወሰድኩት ገንዘብም ነበረ መልሼላታለሁ። ጠይቃኝ ማለት ነው። አመስግኛት ያው እግዚአብሔር ይስጠሽ ብዬ በቃ መለስኩኝ ገንዘቡንም። ከዛ በሆነ ሰዓት አንድም ጓደኛ ነበረችና ከሷ ጋር እዛ ተገናኘን። ፎቶ ምናምን ተነሳውኝ። ያንም ፎቶ አይታ ይሁን አላውቅም በቃ ተቀየመችኝ። ከዛ የሆነ በቃ ያልሆኑ ቃላቶችም ተጠቀመች። ከዛ እኔ በቃ ከማስቀየም ብዬ ዝም ማለት ነው። ያልሆኑ ቃላት ስለ በቃ እሷ ትንሽ ታማም ነበር። ለሰውላ ጸሎት አድርሰን ምን ብለን መተናል። ግን እሷ ምን አለች? እኔን ለመግደል ወይም እኔን ሬሳይን ለመቀበል ነው ሁላ እዛ ተዘጋጅታችሁ ተሰብስባችሁ ያላችሁ ሁላ መሰለኝ ምናምን አለችኝ። ይሄ ንግግሯ በቃ አስቀየመኝ። እውነት እግዚአብሔር በሚያውቀው እኔ ለሷ ጸሎት ሁላ አድርጌላት ነበር የተመለስኩት በሰዓቱ። እሺ ከዛ በቃ ይሄን ስትለኝ በቃ ከፋኝ። ለምን እንደዚህ ያለችኝ ብዬ በቃ ዘጋዋት ነኝ እና ይሄን ጠይቅ ነው እኔ ጥፋተኛ ነኝ ወይስ? ሬሳዬን ለመቀበል ነው ተዘጋጅታችሁ ያላችሁ ስላለች አዎ እንደዛ ነው ያለችው። እውነት እኔ ግን ያው ለሷ ብለን ነው ያችኛው ጋርም በደንብ እንትን አላልንም፣ አልነገረችኝም። ለእኔም ሰርፕራይዝ ነው የሆነብኝ። ተገናኘን፣ ከዛ ፎቶ ተነሳ። ማለት ሬሳዬን ነው ለመቀበል የተዘጋጃችሁት ያለችበት ምክንያት ምንድን ነው? በቃ ከሷ ጋር ስላየችኝ ነው፣ ሌላ ምንም ችግር የለውም። ያችም ለሷም ጓደኛዋ ናት። አሁን አንቺ ነሽ የተቀየምሻት? እሷም ተቀይማኝ ዘጋችኝ። ከዛ እኔም ዝም አልኳት በቃ። አልታናግራት አልሞከርሽም? ሞክሬ ነበር፣ አታናግርም። በሁሉም ነገር ያው ብሎክ አደረገች። በቃ የአንቺ ጥፋት አይደለም። አንቺ አሁን ለክፋት አላረግሽም ያን አይደል? ስለዚህ በቃ ምንም አንቺ እንደ ትልቅ ነገር አትቁጠሪው። የንግግር አንዳንዴ ሰው ነርቨስ ሆኖ ሊናገር ይችላል። ከዛ አልፈልግም ብላ ከዘጋጅሽ አንዳንዴ ለቀቅ አድርጊ፣ አበቃ ታያት። አንዳንዴ ሰው ለራሱ መተው ጥሩ። ሚዩት አድርጊ እስኪ። ምንድን ነው የሚያስተጋባው? ድምፅ ያስተጋባል። ለራሱ መተው ጥሩ ነው። አንዳንዴ ገብቷችኋል። ሰዎች ጥለዋችሁ ሄደው ወይ በቃ የሆነ የጦስ ዶሮ ፈልገው ትተዋችሁ ዘግተዋችሁ ምናምን ዝም ሲሉ ምን አርጌ ነው ምናምን ብላችሁ አትጨናነቁ። ክፉ ካረጋችሁ ይቅርታ ጠይቁ። ልክ ከሆናችሁ ደግሞ ዝም በሉ። በቃ ታዩ። አንዳንድ ሰው ወይ የጦስ ዶሮ ይፈልግ ይሆናል፣ ግን ምክንያት የሚፈልግባችሁ ሰው አለ ከእናንተ ለመራቅ ወይ ለመተው። በቃ ሙቭ አርጊ ወደ ህይወት። ስንት ነው የሚጠብቅሽ ነገር አለ። በአንድ ግለሰብ ምክንያት ህይወትሽ መስተጓጎል የለበትም። በሀሳብ ታያት። በቃ ሲለቀቅ አርጊያትና ኑሮሽን ቀጥይ። አንቺ አላጠፋሽም፣ መብትሽ እኮ ነው። አንቺ እሷ የተጣላችሁ ሰው ጋር አንቺ አብረሽ መጣላት አለብሽ እንዴ? መብትሽ እኮ ነው። እኔ ሰዎች ሲጣሉ እናንተም አብራችሁ እንድትጣሉ የሚፈልጉ ሰዎች በጣም ነው የሚያዝናኑኝ። እንዴ እኔ የሆነ የበደለኝ ሰው አለ፣ እሺ ልበል። ከዛ ወይ አንቺ እኔና አንቺ ወይ ቤስት ፍሬንድ ነን። ከበደለኝ ሰው ጋር አንቺ ቁጭ ብለሽ ሻይ ስትጠጪ አየሁሽ ወይ ቁጭ ብላችሁ ስታወሩ ምን አገባኝ? ችግሩ ከኔ ጋር ነው እንጂ ከአንቺ ጋር አይደለም። የራሳችሁ ጉዳይ ሊኖራችሁ ይችላል፣ አይመለከተኝም። ከአንቺ ጋር ስላለኝ ጉዳይ ብቻ ነው ማሰብ ያለብኝ። ጤናማ አሳሰቡ እሱ ነው። በራስ መተማመን የሌለው ሰው ወይ የቀና ሰው ምንድነው የሚያደርገው? እንዴት ከዛ ሰው ጋር እንዴ እኔ ስለጠላሁት ሌላ ሰው እንዲጠላው። እኛ አበሾች በጣም የሚያዝናናው ነገር እኛ መጥላት ብቻ አይደለም የምንፈልገው። ሰዎች
እንዲጠሏችሁም ነው የሚፈልጉት። ለምሳሌ እዚህ ውስጥ የማልመቻቸው ሰዎች እኔ እነሱ ጠልተውኝ ይሄ ሁሉም ሰውም እንዲጠላኝ ይፈልጋሉ። የነሱ መጥላት አያረካቸው። ገብቷችኋል? ሁሉም ሰው በቃ ከነሱ ጋር ተባብሮ ሲጠላኝ ማየት ይፈልጋሉ። ያ ስሜት በጣም ነው የሚያዝናናኝ። ጀስት ይሄ የአንተ ስሜት ብቻ ነው። ጥላቻ ውስጥ ካለ እሱን ትሪት አድርገው ይመች። ሌላውም ሰው ደግሞ የጥላቻ ተባባሪ ለማድረግ ማሰብ እኔ በጣም ጤና ማለት ሰው እሷ እንደዛ ነው የምታስበው። አይሽ ሰልፊሽ ነች ማለት ነው። ሪል ማንነቷን አየሽው። አንቺ ከዛ ሰው ጋር የመሆን መብት አለሽ። ስጨርሽ ትሄጃለሽ፣ ጓደኝነታችሁ ይቀጥላል እንጂ አብረሽ መጥላት አለብሽ ከኔ እኩል። ይሄ ትክክል አይደል። ስለዚህ ልክ ነሽ አንቺ። እሺ አላጠፋሽ። መልካም አንዳንዶቻችሁ የሚያስጨንቃችሁ ነገር ግን ግርም ነው የሚለው ማለት እዚህ ግባ የማይባል ነው። አሁን የአንቺ ጉዳይ እውነቱን ለመናገር በራስሽ አይምሮ በቃ ምንም መጠይቁ ላይ አይጠበቅብሽም። ሌላን ሰው ማማከር ምናምን ቀይ ምንጣፍ አንጥፈሽ አሸኛትም እንደ መሄድ ከፈልሽ። ሄሎ ሄሎ፣ እንዴት ነህ አሌክስ? ሰላም ነኝ። እንኳን ደህና መጣሽ። አመሰግናለሁ። ሰላም ነው? ክብሩ ይስፋ፣ ክብሩ ይስፋ። ደህና ነኝ። እንዴት ነሽ? አለሁ አልሐምዱሊላህ። እኔ ጥያቄ ልጠይቅህ ነው እና ማለት ነው ምን መሰለህ፣ በጣም የምወደው ጓደኛ ማለት ያን ፍቅረኛ ነበረኝ እና እውነት ነው። ቆይ አንዴ ፍቅረኛው ከየት መጣ? እንዴት መጣ? ለምን መጣ? ከሰማይ እንደ ዝናብ ዘንቦልሽ ነው? መና ወረደልሽ? መሬት ላይ አገኘሽው? ነው እዚህ ነው የተዋወቅነው፣ ስደት ላይ ማለት ነው። እንዴት ተዋወቃችሁ? ችግር የለውም። ከስር መሰረቱ ማወቅ አለብን። እሱ ረጅም ነው እና አሳጥሬ እንገርካ እኮ እንዴት ተዋወቃችሁ? ጥያቄውን ብቻ እንዲመለስልኝ ነው። ቆይ እንደዛ ብሎ ነገር የለም። አረ የምን ጥድፊያ ነው? አንዴ ሚውት አርጊ እስቲ። ጉድፈላ አንዴ ሚውት አርጊ እስቲ። ኳስ በመሬት እንዴ ምንድነው? በ80 ምናምን ነዳችሁ እኮ 80 ታረጋችሁ ስንል 240 አልገባች ስፒድ። እንፈጠፈጣለን። እኔ እናት ቀስ ተብሎ ነው ነገር በዘዴ ይባላል አይደል? እኔ እናት ይኸውልሽ ምን ታረጋለሽ መሰለሽ? አሁን ቀስ ብለሽ እንዴት እንደተዋወቃችሁ፣ የት እንደተዋወቃችሁ፣ የተዋወቃችሁበትን ሁኔታ ትነግሪና ከዛ ወደ ገደለው ትገሪያለሽ። ቀጥያ ችግር የለውም ብላችኋ። እሺ በቃ ልንገርህ። ምን መሰለህ የተዋወቅነው ሰው ነው። አብረን የምንሰራ ልጅ ነበረች እና ከዛ ለእሷ ገንዘብ የምልክ ሰው ነበር። እንደዚህ ማለት ነው። ወደ ኢትዮ ገንዘብ ምልክለት ሰው ነበር፣ እንደ ደላላ ነገር። ከዛም በሱ ሰው ነው የተዋወቅነው። እኔም አላውቅም ልጅቷም አታውቅም። ግን ገንዘብ ምልክለት ለልጅቷ ገንዘብ ምልክለት ሰውዬ ያለ እነሱ ሁለቱ ነው የሚታወቁ። ከዛ እሱ ስለሌለ ለልጅቷ ስልኩን ሰጣና እኔ ለሆነ በቃ በዚህ ላኪ ምናምን ብሎ ያኛው ለእሷ ይሰጣታል። ከዛ እኔም ገንዘብ መላክ ስለፈለግኩኝ ከእሷ ስልኩን ተቀበልኩና በቃ ላኪለት እንደዚህ ምናምን አለችና እሺ ብዬ በዛ በኩል የተዋወቅ ነው። ገባህ? ከዛ ተዋወቀን ኖርማሊ እያወራን ምናምን በዋትሳፕ ነበር የምናወራው። ከዛ እያለን ኢሞ ምናምን ተባባል። ድምፅሽ እየራቀብን ነው። ስራ ላይ ነሽ? ኤርፎን ስራ እኮ ይሆናል። ኤርፎኑን አውጪዋ። የእኔ እናት ተሰቃየንብሽ። በጣም ቸኩለሻል። እሺ እጮ ነው እንዴ? እስቲ አሁን ይሻላል። እሺ እና የሆነ ቀን እንደዚህ ዋትሳፕ አልሰራልኝ ማለት ነው። ማለቴ እንደዚህ ብር አስገብቼለት ልነግረው አልኩና ደረሰኙን እንዲያይ ብዬ በኢሞ አልኩበት። በኢሞ ሲቫርና በኢሞ ገብቼ እንደዚህ ብር አስገብቼልሃለሁ እና ወደ ኢትዮጵያ ላክልኝ ምናምን ብዬ አወራሁ ያለኝ። ከዛም በሱ ማውራት ጀመር። በቃ ኖርማሊ ማውራት ጀመር ምናምን ያን ተግባባን።
ይሄ ፍቅር የሚባለው ነገር ተጀመረ። በዛው አሁን ረጅም ጊዜ ሆነ። በቃ አንድ ረጅም አይደለም ያኔ አንድ 4 ወር ምናምን በኢሞኑ ማን ከስራ ሌላ ነገር ማውራት ጀመረ። ከዛ በቃ ፍቅር የሚባለው ነገር ተጀመረ። ተዋደድን ምናምን እንደ አሁን አመት ከምናምን ሆነ። አመት ከዛ ነገር ሆነ ከሱ ጋር ማለት። ከዛ አመት ከምናምን ከሆነ በኋላ እውነት ነው የምልህ በጣም ነው የምወደው። አንድ ለደቂቃ ካልደወለ ስራ እየሰራሁ አወራዋለሁ፣ ሽንት ቤት እያጠብኩ አወራዋለሁ። ከዛ እንደዛ እያል ካልደወለልኝ እውነት ይጨንቀኛል። እንቅልፍ ወስደኝ የምሬን ነው የምልህ። ከዛ የሆነ ቀን እንዲህ አለኝ፣ እንደዚህ የሆነ መሬት ልገዛ ነውና ከዛ ያንን መሬት ለኔም አይደለም ንካ እንሰር ምናምን አለኝ። እሱስ ስለኝ እሱ ቆይቷል እዚህ፣ እኔ አልቆየሁም። ከመሬቱ በፊት ንካ እንሰር ስለኝ እኔ ደግሞ አልቆየሁም። አሁን ንካ እንሰር ምናምን ስለኝ አይ እኔ አሁን ነው የመጣሁት። ያመጣሁበትን ዓላማ አላሳካሁም። ትንሽ ይቀረኛል። ትንሽ ልጅ ነው። ቆይ የኔ እናት ቆይ ተሰቃየን እኮ ዛሬ ምን ጉድ ነው? ቆይ አንዴ ነይ እስቲ ነይ አንዴ እሺ ማዳም አለች ማዳም አሁን የለ ትኖር ችግር የለውም። በቃ ቁጭ ብለሽ አውሪን እስቲ። መከራ ገባን እኮ አንቺ ስትሄጂ ድምፅሽ ሲርቅ አብረሽ ከድምፅሽ ጋር እኛም ጆሮአችን እየሄደ ተሰቃየን። ቁጭ ብለሽ አውሪን እስቲ አንዴ ስልክሽ እንደዚህ አይሆንም። እሺ ከዛ ጎስ አሁን ይሰማል? አዎ ይሰማል። እሺ ከዛ እንደዛ ምናምን ስለኝ አይ አሁን አልፈልግም፣ እኔ እንደዚህ ገና ከመምጣቴ አልቆየሁም፣ አላማዬንም አላሳካሁም፣ የመጣሁበት አላማ አለ ምናምን ብዬ አልኩት። ስለው ግን አስበሽ ንገሪኝ ምናምን አለኝ። እሺ አያለው ምናምን እነግርሃለሁ ኢንሻአላህ አስቤ ምናምን አልኩና ጸጥ አልኩት። ከዛ በዚህ እኔ መልሱን ከመስጣቴ በፊት በመሃል ምን አለኝ፣ የሆነ መሬት አለ እንደዚህ የሆነ መሬት ወንድሜ ይገዛል እና ብሩ እሱ ሙሉ ብር ስለሌለው መሬቱን ለሁለት እንግዛ አለኝ። ከዛ መሬቱን ሊካፈሉ ማለት እና አንቺ ጋር ብር ካለ እስቲ የሆነ ብር ስጪኝ ምናምን አለኝ። ልክ እንደዛ ስለኝ አሌክሶ ወላሂ ነው የምልህ ስለ ብር ሲያወራ እንደዛ ለደቂቃ አይኑ ማየት ድምፁን ካልሰማው የሚረብሸኝ ልጅ ድምፁን ላስጠልኝ። አንድ የሴትዮ አጠራችኝ ብዬ ስልኩ ዘጋሁበት። ስንት ብር ነው የጠየቀሽ? ያን ቢያንስ 5000 ድርሃም አስጠለኝ፣ ልጁን አስጠለኝ። ከዛ እኔማ መጀመሪያ በቃ ያሰብኩት ጥያቄውን ቢያንስ እስከ 1 አመት ወይም 2 አመት በቃ 1 አመት ምናምን በኋላ እንካና አስራለን ልለው ነበር። እኔ ቆያለሁ አልኩት። ወላሂ በቃ አስጠለኝ፣ ልጁ ገንዘብ ስለጠየቀኝ አስጠለኝ በቃ። ከዛ አሁን እስቲ እዚህ ጋር ጥፋቴ ምንድነው? ከዛ ምክንያት ፈልጌ እንድንለያያ ያያረኩት እና እዚህ ጋር ምንድነው የኔ ጥያቄ? የኔ ጥፋት ምንድነው? ማለት እኔ ወድጄ አይደለም የጠላሁት ገባህ አይደለ? እዚህ ጋር ምንድነው ማለት በቃ አስጠላኝ። ምን ላድርግ? ልጁን ጠላሁት። ከዛ ምክንያት ፈጠርኩና ከሱ ጋር ተጣላሁ። አሁን ለምን ጠላሁት ነው ጥያቄሽ? አይደለም እዚህ ጋር ግፍ ሆነብኛል ወይ ነው በቃ ማለት አስጠላኝ፣ ልጁን የጠላሁት። እሺ ምንድነው እዚህ ጋር ጥፋቴ? እዚህ ጋር ደግሞ ሲቀጥል ደግሞ ማለት እኔ ላይ ግፍ የሚሆንብኝ ነገር አለ። ስለ ገንዘብ ሲያወራ ልጁ አስጠላኝ። ወላሂ ነው የምልህ የምር። እሺ ሚውት አድርጊ። እኔ አልተረጋጋሽም። አንቺ ራሱ እንዲህ ነው ከሱ ጋር የምታወሩት እንዲህ በጣም ጥድፊያ ውስጥ ነሽ። አይኖ ስራ ላይ ልትሆኚ ትችያለሽ፣ ግን ይሄንን ሀሳብ ለመናገር 5 ደቂቃም 3 ደቂቃም ወስደሽ ብታወሪ ይሻል ነበር። ተሰቃየን እኮ እኛ። አዎ ግፍ ይሆንብሻል። 5000 ድርሃም ለሱ ስራ ተሰጠሽው ተብሎ ግፍ ይሆንብሻል። ሚስማር ነው የሚዘንብብሽ። ለቆዳ ገፋፊ እንዴት 5000 ድርሃም ትከለክያለሽ ተብሎ ምን አይነት እሳቤ እንደሆነ ባይገባኝም ማለት ነው። ባልሽ አይደለ ልጅሽ አይደለ የአባቱን ስም ባንቺ ስም አላስቀየረ። ምን ሆነሽ አንቺ 5000 ድርሃም ለሱ የምትሰጪው? ብር ላክልኝ እያልሽ ስትሰጪው ብሩን ሲያይ
በየጊዜው ሚውት አርጊ እኮ ሚውት አርጊ። አትሰማም እኮ አሁን እኮ ይላችሁ እሷ ሌላ ዓለም ውስጥ ነኝ። ስልኩን ቁጭ አርጊ ውስጥ አሁን የመስማት ሰዓት ነው። አሁን ስልኩን ቁጭ አርጊው። እሺ ቁጭ አርጊው ስልኩን። እንደሱ አሁን የመስማት ሰዓት ነው። የኔ እናት ሴት ልጅ በመሰረቱ ወንድ ልጅ መጥቶ የኔ ቆንጆ የኔ ማር ጓደኛሽ አስተዋወቃሽ ሆዴ አንጀቴ ኩላሊቲ ሲልሽ የነበረው ያቺ ብሯን ፈልጎ ነው፣ ጥቅሟን አፍቅሮሽ አይደለም። ምክንያቱም ብር ላክልኝ ስትዩ ስትልኪ ሲያስገባ በአካውንትሽ ይቺ ልጅማ የጫነሽ ነች እንዴት ነው ባካችሁ 5000 10,000 ድርሃም ምናምን በአንዴ ስትልኪ ምናምን ሳይ 5000 የቆዳዋን በገፋት ያው ታፈቅረኛለች። መጀመሪያ በፍቅር ሂሳብ ሊሄድባት በፍቅር ሀሳቡ ከሴት ልጅ ገንዘብ እንደሚቀበል ወንድ ቅሽም ወንድ የለም። የእውነት ቸግሮ ኖርማሊ ብትጠይቅ ይሻላል። ውተብት ለምን ነው የሚሻልህ? አፍቅሬሽ ብለህ የሆነ ዓላማ ከጀርባ አዝለህ እንደማትሆናት እያወቅ መጨረሻውን አውቀህ ከሷ የሆነች ነገር ትገፈትርልኛለች በሚል ሂሳብ ቀን ጠዋት እየደወልክላት መጠቀሚያ ለማድረግ እንደሚንቀሳቀስ ወንድ ቀሽም ወንድ የለም። የምሬ ነው የምነግራችሁ። ስለዚህ ሴቶች አደብ ግዙ። ጥቅመኛ ሰዎችን ከህይወታችሁ አርቁ። ግፍ አይሆንብሽም። ጥዩ ጥሩ ነው። እንደውም ይሄ የመጥላቱ ጂኒና መንፈስ ከየት እንደመጣ ደምሽን እንመረምርና ከዛ እንደውም ሌላ መድኃኒት እንቀመማለን። ከዛ እያንዳንዳችሁ ትወጋላችሁ። ይሄኛው የመጥላት ለብር ጠያቂው ብር ልክ ሲጠይቃችሁ የጥላቻ ጂኒ ወደ ውስጣችሁ እንዲገባ ለማድረግ እሱን እንወጋለን። ከአንቺ እንደውም መድኃኒት ነው የምንሰራው። ትክክል ነው። ጥሩ ነው። ተርፈሻል። ገብቶሻል? ገብቶኛል። በዚሁ ቀጥይበት። ለምን እንደጠየቅኩት ታውቃለህ? በአላህ ፊት እጠይቅሻለሁ፣ አልተውሽም፣ አላህ ነገ የኔ ግፍ ይደርስብሻል ምናምን ስለኝ እንደው ይሄ ነገር ምንድን ነው አልብዬ ልጠይቅሽ ብዬ ነው። ገባ? ይሄ የምርጫ ቅስቀሳ ይባላል። እሱ እያደረገ ያለው አሁን ምርጫ ቅስቀሳ ነው። በደንብ እጁ አስገብቶ በፈላ ውሃ ቆዳሽን እስኪገፈው ድረስ እንዲህ ነው የምናደርገው ወንዶች እንላለን። እሺ፣ የስራው ጸባይ ነው። ይሄ የቢዝነሱ ጸባይ ነው። እሺ፣ እንደዛ። ስለዚህ ምንም ግፍ የለም ማለት ነው። የለም፣ የስራው ጸባይ ነው፣ የስራው ባህሪ ነው። እሺ፣ እንደዛ። እሺ፣ ተግባብተናል። እሺ፣ አመሰግናለሁ። 5000 ድርሃሟን ለማግኘት የስራው ጸባይ ነው። እኔ ምችን የስራ ጸባይ በቀላቀል እኮ እኔ ሀብታም ሆን ነበር። አትሊስት የሆነ በስሜ የሆነች ተቋም ምናምን ገነባ ነበር በእርግጠኝነት። እቺ መቼም አልለይሽም። እቺ ፓርት በጣም ታዝናናኝ። እኔ እኮ በፍቅርሽ ልሳኔ ተዘግቶ ቁርሴን አልበላ ምሳዬን አልበላ። እኔ ቁርሴና ምሳዬ አንቺ እኮ ነሽ ማማዬ። ቤብ ቁርስና ምሳዬ አንቺ ነሽ። አንቺን አወራው ማለት ኦሬዲ ዳን። በቃ ቁርስ ምናምን አያስፈልግም፣ ምሳ አየሬ ነሽ አንቺ። በደም ስሬ ውስጥ ገብተሽ በደም ስሬ የምትንዘባነይ ቤቢ እያሉ ነው የህፃን ልጅ ስም እየሰጧችሁ የሚያርዷችሁ። ቤቢ ሲሏችሁ እንደውም አምልጡ ከዚህ በኋላ። ይሄ የቤቢ ፍቅር ነው ችግር እየፈጠረ ያለ። ወንድ ልጅ ቤብ ካለች ሩጥ፣ ቆዳ ልገፍል ነው። አንቺም እንደዛው። ሄሎ ቤቢ የሚባል የለም። አቶ ተባባሉ። እኔ አሁን ስጠብስ ወደፊት አቶ በይኝ። የምጠብስሽ ሰው ሴት አቶ እያልሽ ጠይኝ። አልፈልግም፣ ቤብም አልፈልግም፣ አባም አልፈልግም፣ እማም አልፈልግም። አቶ ከሌ ሄሎ ወይ ሚስተር፣ ጤና ይስጥልኝ። አሌክስዬ እንኳን ደህና መጣሽ። አብሮስጥልኝ። እንዴት ነህ? እግዚአብሔር ይመስገን። ወይኔ እየፈራው ነው። ማንን ነው የምትፈሪው? ሰው ትፈሪያለሽ? በነገራችን ላይ ትምህርትህን በጣም ነው የምከታተለው፣ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔም እንደ ልጅቷ ያጋጠመኝ ነገር አለ፣ ግን እየፈራው ነው። አይዞሽ፣ ዋጠገብሽ ውሃ ያረጋጋሻል። ጥሩ ነው። ፉት ሬስት
ወይስ ቡና ሻይ እናቅርብ? እሺ አይዞሽ አይዞሽ። ወረርሽኙ እኮ ነው እንዲህ የሚያደርገው። ፍርሃት ይለቅባችሁ። እኔም ግፍ እየፈራው ነው። ብዙ አመት ነው አብረን የቆየ ነው። ወደ 9 አመት። ቆይ ከ9 አመቱ ወደ 9 አመቱ ላይ እንመለሳለን። እንዴት ተዋወቃችሁ? በሰው ማለት የእሱ ጓደኛ የኛ ሀገር ነበረች፣ የእሱ ፋሚሊ። እሺ ከዛ ስልክ ያወራች ምናምን በስልክ ተዋወቅ ነው። እሱም ያኔ ተማሪ ነው፣ እኔ ምንም የለኝም። እሱም እና እኔ ወደዚህ መጣሁ። እንደዚሁ በቃ እሱም ያሳበደኝ በፍቅሩ እኔም ያሳበድኩ። 9 አመት አልተገናኘንም። አንድ ቀን በአካል ተገናኝታችሁ አልቆየሁም። ከፋሚሊ ጋር ተገናኘን አይባልም። እንደ ማንኛውም ሰው መንገድ ላይ ተገናኘን። አንድ ቀን ሰው ቤት ነው ተገናኘን፣ ጎረቤት ቡና ጠጣሁ ወርኩ። ከዛ ከ9 ግን በጣም ጥሩ ሰው ነው። በጣም ሰው አክባሪ፣ ትልቅ ማለት ትልቅ በእድሜ ስልክ ስማርት ሰው ነው። እና ግን መጨረሻ ላይ ብር ጠይቆኝ በቃ እጅ አለኝ። ጣላው ብር ልከለት አላውቅም። እኔ እጅ ነው የምልኝ። በጣም ነው ያስጠላኝ። አንዴ ወደ ስማርቱ እንመጣለን። ምን ያህል ብር ጠየቀሽ? ዱባይ ሊመጣ ስለኝ እኮ ስንት ጠየቀ? እውነት ነው፣ ስማርት ነው፣ ጥሩ ሰው ነው። እውነት ለማናገር ስንት ጠየቀ? የዱባይ ብሩና 300 ምናምን 300 ድርሃም ነው። 300 በኢትዮጵያ ብር ነው። 300 በኢትዮጵያ ብር ነው የጠየቀሽ? 300 ሺህ ብር ሶሪ። አንዴ ይቅርታ ጭራሽ ኤክስፔክት አላረኩም። 300 ስትለኝ ወይ የዱባይ ድርሃም ምናምን ልትለኝ ነው መሰለኝ። 300 ሺህ ጠየቀ። በጣም ስማርት ነው ይህ ሰውዬ። ተምሯል፣ ግን ትምህርት ተምሯል። ያን ስንገናኝ እሱ ተማሪ ነው። ቁጥር ያውቃል። የኔ እናት ማለት ዜሮዎች ሲበዙ ቀለውበት ነው። ከዜሮ በፊት እኮ ቁጥር አለች እሷ። ወይ ዝም ብሎ ዜሮዎቹን አንብቧቸውን የጠየቀሽ ምን አልሽው? ከዛ አንቺ ደግሞ እኮ በጣም ያስጠላኝ ነው። እንደው ታውቃለህ፣ ያኔ እኔ ስራ እየሰራሁ ነው። ያውቃል፣ ደሞዝ ያውቃል፣ የሚያወጣ ወጪ ያውቃል። እናወራለን እና የለኝም ስለው በባህር ሄዳለሁ አለኝ። መንገዱን ጨርቅ ያርግልህ አልኩት። እኔ ብር የለኝም ስለው እንዴት ያለሽ ያዞኝ ልቀቁኝ፣ አሻፍረኛችሁ ኑሮ መተጅኝም ሲጀምር ብትጅኝ ኖሮ እኮ ትመጪ ነበረ። መተሻ አንድ ቀን እንኳን ታየኛለሽ። የሁሉ አመት እኔ ብር የሚጠይቀኝ ወንዶች በጣም ነው የሚያስጠሉኝ። በጣም ነው ድምጻቸው ራሱ ማየት እንኳን አልፈልግም። ግን ብር የሚመጡት ለማኝ ናቸው። አንቺን የሚጠይቁሽ ወንዶች በሚለው ይስተካከል እንጂ የአዳም ዘር በሙሉ እንደዛ ነው ብሎ በፈረሽ ትክክል አይደለም እኮ። ታዲያ ምን እግር ጣለሽ ወደዚህ? አሁን እኔም እንደ ልጅቷ 9 አመት አብረን ቆይተን ያው ግፍ አይሆንብኝም ወይ? በእውነቱ ከሆነ ይህ ሰውዬ ከአይምሮ ጨምቆ አይምሮን አስጨንቆ በጣም ተጠቦ ተጨንቆ 300 ሺህ ብሎ ብዙ ዜሮዎች ያሉበትን ቁጥር ራሱ በመጥራቱና አንቺ ባለመስጠትሽ በእውነቱ ከሆነ ይሄ በጣም ትልቅ ግፍ ነው። ያውም ይሄን የመሰለ ስማርት ሰውዬ ላይ ማለት ነው። አንቺ ቀልድ ነው ያልሽው ወይስ እንደው ይሄንን መጠየቅስ ያስፈልገዋል ወይስ ምን ልናገር ነው? አልገባኝም። ይሄ እኮ መናገር አይጠበቅብሽም። የምን ግፍ ነው? እና ለተጠየቀ ሁሉ ሊሰጥ ነው እንዴ? እሱ እኮ እንደ ግፍ ነው የሚቆጥረው። ይሄ ሁሉ አመት ከአንቺ ጋር ቆይቼ ሰው በ2 ወር በ3 ወር እንኳን ተዋውቆ ሰውን ይረዳል። እድሜ ስንት ነው? ያን የሰውን ያህል ሰው ለሰው ስልከው ምናምን በትንሽ ጊዜ ውስጥ። እድሜሽ ስንት ነው? ለምን ጠየቅኝ አባቴ? አይ ፈልገ ነው ንገሪኝ። ምን ነው ትፈሪያለሽ እንዴ? ታፍሪበታለሽ በእድሜሽ?
ከ30 በታች ከ30 በታች ነው 10ም ልትሆኚ ትችያለሽ ማለት ነው። ከ30 በታች አይደለሁም። ያው አንድ ሳራ ጽፋለች። ሳራ ጽፋለች ከ30 በታች ከስንት በላይ እንደዚህ በይና፣ ከ30 በታች ከእንደዚህ በላይ በይ። 28 ፕላስ የለውም። አረ የለውም እንዴ ምን ብኖርስ? እሺ አሁን አንቺ የ28 በዚህ ሰዓት 50 ቢሆን እኔ ምን አገባኝ እኮ። ይኸውልሽ አሁን የአንቺ 28 ዓመትሽ ማለት ሴት ልጅ ማቹርድ ነች በዚህ እድሜ ላይ ገብቶሻል። ግፍ አይሆንብኝም ተብሎ አይጠየቅም። 9 ዓመት አይደለም ለምን 10 ምናምን ዓመት ለምን አብሮሽ አይኖርም አይቆይም? ጥቅመኛ ሰዎችን ጥቅመኝነታቸውን ባወቅሽበት ቅጽበት ነቅለሽ ነው ማስወጣት ያለብሽ። የማንም ጥቅመኛ መሆን የለብሽም። 300 ሺህ ብር እሱ ምን ሆነሽ አንቺ? ቤተሰብ እንኳን ቢሆን መስጠት የለብሽም ገብቶሻል። ስለዚህ ሰርተ ብላ ብለሽ መንገድሽን ቀጥይ። ምንም ግፍ የሚባል ነገር የለም። ተግባባን? እሺ እሺ አባቴ እናመሰግናለን። ስም ነው ማለት ጄኔራላይዝ አታርጉ። ሄሎ ሄሎ፣ ጤና ይስጥልኝ። አብሮስልኝ። ሰላም ነው? ሰላም ይብዛ። እንኳን ደህና መጣህ። እንኳን አብሮ ቆየን። ሰላም እንዴት ነው? ሁሉ ሰላም ነው። ምን እንታዘዝ? ያው እኔ የሰማሁት ነው የገባሁት። እሺ ታስቃለች ልጅቷ። ግን እንደዚህ መንገድ ላይ ተገናኝታ እንዴት ብር ሲጠይቃት እንደዚህ ያሳዝናል ትላለች። በአንድ ጊዜ ማለት በአንድ ምላሷ ማለት ነው። በአንድ ጊዜ ያሳዝነኛል፣ በአንድ ጊዜ ደግሞ እንዴት ወንድ ልጅ የሚባል ነገር ያስጠላኛል አለች። መጀመሪያ ራሷ ካላለመደችው እንዴት ይሄን ሊሆን ይችላል? ስለዚህ የሐሳቡ ተቃዋሚ ነህ አንተ። ተቃዋሚ ሳይሆን ለኔ ለማንም ለወንድ ትስጥ አይደለም። መጀመሪያ ራሷ ያቀረበች ነው እንጂ ሳታቀርበው እንደው ማንም ሰው ብር አይጠይቃትም። ባቀረበችው ነው። እኔ ሰው ሊጠይቅ ይችላል እንደዚህ የውስጧን አውቆ። ዝም ብላ አንድ ሰው መንገደኛ ሰው መጥቶ ብር አይጠይቅም። አንተም ስታስበው ምን ይመስላል? 9 ዓመት በሙሉ ስለተጃጃለች ነው እሱ የናቃት። እውነት ልክ ነው። ራሷ ነው እንጂ ራሷ ካልተጃጃለች እንዴት አስጠላት? አሁን በምን ብር ስላላት አስጠላኛለች። ራሷን ተወደዋለች። ብር ስላለኝ አስጠላኝ አለች። አንድ ሰው ከወደደች ሙሉን መውደድ ነው። ከጠላች መጀመሪያ አለማቅረብ ነው። እውነት። እናመሰግናለን። እሺ ወንድሜ። እሺ ትንሽ የወንዶች ጉዳይን ይሄ ጉዳይ ከነከናቸው ነው የሚመስለው። ወንዶች ጉዳይ ትንሽ ተቆጥተዋል በዚህ ጉዳይ። ስለዚህ ሰይፍ እንዳይመዙ ተጠንቀቁ። ሌሎች 300 ሺህ ስትባሉ 500 ሺህ ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን አብሮ ቆያ። እንዴት ነህ? ሁሉ ሰላም? ሁሉ ሰላም። ምን እንታዘዝ? በነገራችን ላይ እኔ አንተን ብዙ ጊዜ እከታተላለሁ። በጣም ደስ ትላለህ እና ብዙ ምክሮች ለይቶችም በጣም ለወንዶችም ጠቃሚ የሆነ ምክር ትሰጣለህ። እሺ አመሰግናለሁ። እና በጣም ነው በጣም የሚያከብረው። ግን አንድ አይነት ሰዎች እዚህ ውስጥ ሲገቡ ማለት ነው የሆነ ፎሎ ለማግኘት ምን ለማድረግ ምን የሚያወሩት ነገር አንዳንዴ ወዴት ይወስዳል ማለት አያውቁም ብዙ ሴቶች ማለት ነው። አሁን የቅድሞ ልጅቷ ለምሳሌ 9 ዓመት ብሎ ከሱ ጋር ቆይተህ ስለሱ ማንነት ሳታውቅ ስለሱ ይሄን ማለት እስቲ አውራበት። እኔ ሀክ የምታረጉት ጉድ አለ እኮ ወንዶች ሲገቡ እዚህ ቤት በቃ የሚቆራረጠው ግን የሆነ ቲክቶክ ራሱ ለወንድ ልጅ መከራ ነው ይሰማል። ወንድ ልጅ በስነ ስርዓት አውርቶ እኮ ወጥቶ አያውቅም እኮ በቃ የሆነ ወይ ይቆራረጣል ወይ የሆነ ቀጥቀጥ ይላል ምናምን። ኧረ ተው የወንድ ልጅ መከራ ይብዛ። ይኸው አሁን በባሊም በቦሌም ተቋረጠ። ሄሎ ጓድ ይሰማሃል? አሁን አስቸጋሪ እኮ ነው። ወንድ ልጅ ምን መተንፈስ እኮ አልቻለም። እኔ ራሱ እኔ ሆኜ ነው ሆስት የማደርገው ሆኜ ነው እንጂ ቀንዴም ብላችሁ ብታስወጡኝ ደስ ይላችኋል። እሺ ምንም እየተሰማው አይደለም። ጋይስ ጊዜያችን ደብል ታፕ ይደረግ። ሁላችሁም 30 ሰከንድ ብቻ ያዙና አንዴ 2200 ሰዎች 30 ሰከንድ ይዛችሁ ለ30 ሰከንድ ብቻ ደብል ታፕ አድርጉት ስክሪናችሁ ቶሎ
ከዛ ከ30 ሰከንድ በኋላ ተውት፣ ችግር የለም አቁሙ። ለ30 ሰከንድ ግን አድርጉ ሁላችሁም እኩል ማለት ነው። ጤና ይስጥልኝ። ሄሎ ቀጣይ ለ30 ሰከንድ አድርጉ እሺ፣ ሁላችሁም እኩል። ከዛ ጽፋላችሁ ችግር የለም መልሳችሁ። ሄሎ ወይ አሌክሶ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? እኔ የሆነ ነገር ልጠይቅክ ነበረ። እሺ ጠይቅ። እኔ ፍቅረኛ ነበረኝ። የአንድ ሀገር ልጆች እና የአንድ አካባቢ ልጆች ነን እና በቤተሰብ ነበረ የተዋወቀን። የኔ እናትና የሱ እናት ጓደኛ ነበሩ። እናቱ በብዛት እኛ ጋር ትመጣለች፣ ልጁም በርቀት አውቀው ነበረና እንደ ድንገት ጓደኛ የቤት ተገናኘን ማለት ነው። እኔና እሱ መጀመሪያ ስንተዋወቅ እሺ። ከዛ እኔ የኔ ስልክ ቻርጅ ላይ ነበረና ስልኬን ከቻርጅ ላይ አንስቶ ፓተርኑ ክፍት ስለነበረ ስልክ ቁጥሬ ወስዶ ሄደ ማለት ነው እሱ። እሺ። እና ማታ ላይ እኔ ወደ ቤቴ ስገባ ደውሎ እና ሁሉንም ነገር በቃ በግልጽ ሲነግረኝ እኔም ስለራሴ በግልጽ ነገርኩት። እኔ ከስግደት ተመልሼ ነበረ የዛን የተዋወቅነው ማለት ነው። ከዛን ወደዚህ ሳልመለስ እኔ አሁንም ስግደት ላይ ነኝ። ወደ ስግደት ሳልመለስ 3 አመት አብረን ቆየን ማለት ነው። ቤተሰብ አስተዋውቀን ምናምን በሽማግሌ ቀለበት ታስረን ምናምን ወደ ስግደት ተመለስኩኝ። ተጋብተሽ ነው ወደ ስደት የተሰደድሽው? ሳልጋባ አለ አይደለ ሽምግልና ብቻ ሲባል ሽምግልና ነው እንጂ ተጋብተን አንድ ላይ መኖር አልጀመርንም። ሽማግሌ ብቻ ተላከ? አዎ። እሺ። ከዛ በቃ ምንም ስላሌለው እኔም የዛን ጊዜ ብሩን ቤተሰብ ላይ ጨርሼ ነበርና በቃ ባዶ እጄን ስለነበርኩኝ ወደዚህ ሀገር ተመለስኩኝ ማለት ነው። አሁን ላይ ያለሁት ዱባይ ነው። እና በቃ አለ አይደለ መጥቼ በ3 ወሬ ማለት ነው። አሁን አመት ከ6 ወር እየጨረስኩኝ ነው። እዚህ ሀገር ተመልሼ በ3 ወሬ የሆነ ቪዲዮ ቲክቶክ ይሰራል። ቪዲዮ ስር የሆነች የሴት እንትን አየው ማለት ነው፣ ሲጻጻፉ ምናምን አየው። ከዛ ጠየኩት፣ ሲጻጻፉ አይቼ ጠየኩት። እሱም ማለት ነው ምንድነው የሚጻጻፉት? የኔ ውድ ምናምን እያለች ትጽፍለታለች። እኔ እቺ ልጅ ምንድነው በቃ ትታወቃላችሁ ወይ ብዬ ስለው ኧረ አላቃትም፣ ደግሞ ስለ ቲክቶክ እኮ የእብዶች መንደር ነው ምናምን ይለኛልና እርግጠኛ ነህ? አዎ ቅዱስ ገብርኤልን ብሎ ማለ። እንደዚህ ከሆነማ በቃ ብዬ እሺ ተባባልን። እና እዛ ሆኖ ወንድሞቼ ይከታተሉታል፣ ገባክ? እና በቃ አለኝና እናቴም በቃ ተይ ይሄ ልጅ አይሆንሽም ተይው አለችኝ። ተይው በቃ። እና ከእናቱ ጋር ራሱ በዚህ መንገድ ተኮራረፉ ማለት ነው። በጣም ጓደኛ የነበሩ ሰዎች ተኮራረፉ። ተይው አይሆንሽም ምናምን ሲሉኝ በቃ እሺ ብዬ ግን እነሱን እሺ ላለው እንጂ አልሰማቸውም። ገባ? በጣም ነው የምወደው፣ እሱም እንደሚወደኝ ያስመስላል። እና ወደ 6 ወር ሲጠጋ ለካ ከልጅቷ ጋራ ሌላ ግንኙነት ሁሉ ፈጥረው አብረው ሁሉ አድረው ምናምን አገኘሁት ማለት ነው። አብረው አድረው? አዎ። እና ልጅቷ ለተንኮል በተኙበት ፎቶ ሁሉ አንስታው እሱን ማለት ነው እኔም ፈልጋ ለእኔ ፎቶውን ትልካለች ማለት ነው። ልጅቷ በቲክቶክ ፈልጋ የሱ ፎቶ እኔ ስለምለቀው ብዙ ጊዜ ፈልጋኝ መታ። ቆይ አንዴ፣ እሷ ነች በተኛበት ራቁቱን ቪዲዮ የቀረጸችው?
አብረው ተቃቅፈው ተኝተው ራቁት ሳይሆን ተቃቅፈው አብረው ተኝተው ልብስ እንዲለብሰው ነው እንጂ ራቁታቸው አይደለም። ግን አብረው እንደሆኑ ፎቶ አንስታ ትልክልኛለች። ከዛ ደንግጬ ፎቶውን ለወንድሜ ነው የላኩት እኔ። ከዛ ወንድሜ የዛኔ ግዳጅ ነበረ እዛው አካባቢ ማለት ነው። ከዛ በጣም ተናደደና በቃ ወደ ዛቻ ምናምን ገቡ እነሱንም ከማስገድል ብዬ በቃ ሁሉንም ነገር ዋጥ አድርጌ መቻል ጀመርኩኝ። በቃ የኔና ያንተ ነገር እዚህ ላይ ማብቃት አለበት እና አልፈልግም አልኩት ማለት ነው እኔ። እና በስልክ ከቤተሰብ ጋራም ስለምናወራ ከሱ ቤተሰብ ጋራ ልክ እኔና እሱ ስንጣላ እናትየው ነው ጣልቃ የምትገባው፣ የሱ እናት ማለት ነው። እያለቀሱ በቃ አንድ ሰው አንዴ ነው የተሳሳተው፣ ተሳስቷል እና በቃ ይቅርታ አድርጊለት ብለው ሁለቱም እግዚአብሔር ምስክሬን አልቅሰው ይቅርታ ጠየቁኝ። ሰው ወልዶ ራሱ አንድ ላይ ይመለሳል ብለውኝ ማለት ነው። ከዛ ማርያምን በቃ ሲያለቅሱ አሳዘኑኝና እሺ ብዬ ይቅርታቸውን ተቀበልኩኝ። ግን ውስጤ እንደ ድሮ መመለስ አልቻለም። የሆነ ሾክ በቃ ትንሽዬ ነገር ትንሽዬ ኩሽታ ውስጤ ያጠራጥረዋል። እንደ ድሮ አልሆነ አለ ውስጤ። ከዛ በቃ እግዚአብሔር ሆይ አበርታኝ ብዬ አሁን ልጨርስ ነውና የሆነ በቃ ኮንትራቴን ልጨርስ ወደ ሀገሬ ልገባ ስል በቃ ከሱ ደብቄ ብዙ ነገር አደረግ ነበር። ምክንያቱም ባዶ እጄን እንዳልቀር ቤተሰቡ እዚህ ጋር ቤተሰብን አግዛለሁ፣ ብዙ ነገር አደርጋለሁ። እኔ የመጀመሪያ ልጅ እንደመሆኔ ብዙ ኃላፊነት አለብኝና እናቴ ጠላና አረቄ ሽጣ ነው ያሳደገችኝ። ምንም ነገር የላትም እውነት ለመናገር እሷን እረዳታለሁ። እና የሆነ ባዛር ነበረ ታውቃለህ፣ አገራችን ላይ የሆነ ጊዜ አሁን በቅርቡ ባዛር ነበረ። ባዛሩ ላይ እቃ በጣም ትንሽ ይሻላል አይደለ? የቤት እቃ እናቴን ከማስቸግራት በቃ ስመጣ አንድ ላይ እንሆናለን አይደለ ብዬው ሙሉ የቤት እቃውን ገዝቼ እሱ ቤት አስገባሁት ማለት ነው። ሁሉም ቤተሰብ አውቆ ለቤተሰቦች አልደብቅም እውነት ለመናገር ግን በቃ ለነሱ እንዳትነግሪ ይለኛል ብዙ ጊዜ። እኔ ግን ለእናቴ እነግራታለሁ ሁሌ። አንድ በየቀኑ የማደርገውን ነገር ለእሱ አሳውቃታለሁ፣ ለቤተሰቦች፣ ለወንድሞች፣ ለሁሉም አሳውቃለሁ። ከዛ በኋላ እቃውን ቤት አስገብቼ በቃ አለ አይደለ። ከዛ ልክ አሁን ላይ የሆነች ሴት ጋራ ፍቅር ጀምረዋል። እናትየውም ምን ትላለች፣ የሆነ አካውንት አወጣችና የወንድሙ አካውንት አለ። መጀመሪያ ብር ልኬ መሬት ገዝቼ ስለነበረ ቤት ስራበት ብዬው ነበር፣ እሱን ማለት ነው። ቤት ስራበት ብዬው ስለው ጊዜ እሺ ብሎ ብሩን አጥፍቶታል ሳይሰራበት። ምንድነው ያረከው ስለው ከብቶች ገዝቼ እያረባው ነው አለኝ። ምን ያህል ብር ነው? የ3 ወር ደሞዜ ነው እየላኩለት። የሆነ ቆርቆሮ ምናምን ግዛና ጀምር፣ ከዛም በየወሩ ልክልሃለሁ ነው ያልኩት። ከዛ በኋላ እሱ ሌላ ነገር ጀምሮ ብሩንም አጥፍቶታል። ገባክ? አሁን ላይ ማለት ነው። አሁን መጨረሻ ላይ በቃ በራሱ ስልክ የራሴ ስልክ ነው ሰጥቼው መጣሁት። እውነት ለመናገር ስልክ እንኳን አልነበረውም ልጁ ማለት ነው። ከዛ ስመጣ የራሴን ስልክ ዋይፋ ሞልቼበት ሰጥቼው የመጣሁት እና እዚህ ስደርስ ልገባ አካባቢ ስደርስ በቃ ሌላም ነገር ጀመሩ። እናትየውም በራሴ የሆነ የወንድሙ አካውንት ከፍተው እዚህ ላይ አስገቢና እኔ ቤቱ ሰርቼ እጠብቅሻለሁ ብላይ ነበርና ነገር ስራቸው አላማረኝም እና በቃ እሺ አልኩኝ። አካውንቱ ሲልኩልኝ እሺ ብዬ በዛው ቀረውባቸው። ገባ? ከዛ
በዛው ስቀር ሴትዮዋ ለካ በዛው ቂም ይዛብኝ ተዋትና ሌላ አግባ በቃ ለምንድን ነው እሷ የምትለማመጠው ብላ ልጁን መምከር ጀመረች። አሁን ላይ ማለት ነው ስትል እኔ በቃ ሁሉንም ነገር እየሰማው እሷ ጋራ ቁጭ ብለው የእሱ ጓደኞች ሁሉ ድምፅውን እየቀዱ ምናምን ይልኩልኛል። የእሷንም ስታወራ ስትመክረው ምናምን ማለት ነው። ከዛን እንደዛ ነው ብዬ በቃ ምክንያት እየፈለግኩኝ እያለው ልጅቷ በሱ ስልክ ማለት ነው እሱ በሚይዘው አካውንት ደውላ ከባለቤቴ ላይ ውረጂ በቃ ሁለተኛ እዚህ ስልክ ላይ እንዳትደውይ እሱ የኔ ባል ነው እንጂ የማንም እንትን ለቃቃሚ እንትን ሴት አስተዳዳሪ አይደለም ማለችኝ አይደለ? እሺ አልኳትኝ። በቃ እሺ አልኳትኝ። ሲገባ አሁን የመጨረሻ እህቴ አግብታ ነበርና የእሷ ባል አለ ይተዋወቃሉ ሁለቱ። እውነት አግብቶ ነው እንዴ ወይስ ምንድነው ብዬ ስለው ኧረ እኔ ምንም እኮ አልሰማውም አለኝ። እና ታዲያ ለምንድን ነው የሆነች ሴት እኮ ደውላ እንደዚህ ብላኛለች ብዬ ስለው አላቅም በቃ ነኝ እና አንድ ላይ ይዤ ልጅቷንም እስቲ አፈላልጌ ልጁንም አንድ ላይ እንጠይቀዋለን አለኝ። ልጁን እንግዲህ በጣም ስለሚቀራረቡ ከዛን እሺ ተባባሉና በሁለተኛው ቀን በቃ ማናት ስል ቻርጀር የሰጠው ቦታ ነው እንጂ እኔ ልጅቷን እንደዚህ አላቃትም ለምቀኝነት ነው አለኝ። ከዛን እሺ እንደዛ ከሆነ ልጅቷ ጋር ሂድና ትናንትና በጣም ሰድባኛለች። ልጅቷ ጋር ሂድና ደውለክ ለምንድነው የሰደብኳት ለምንድነው እንደዚህ ያልካት ብለህ ጠይቃት ስል ለምን ጉዳዩን እኔና አንቺ ብቻ አንፈታውም ልጅቷ ምን አርጊ ነው ምላት አለኝ። እንደዛ ነው? አዎ እሺ እንደዛ ከሆነ በቃ አልፈልግም ይሄንን ግንኙነት ራሱ እኔ ካንተ የምፈልገው ነገር የለም። ስለ ሽምግልና በሽምግልና እንትን ወረቀት ተፈራርመን የነበረውን ቀደም አንተም የራስህን ኑሮ እንድትኖር ለማዘርም እነግራለሁ ለቤተሰቦቼ ሁሉንም ማሳውቄ እንዲቋረጥ አደርጋለሁ። እኔ ካንተ የምፈልገው ብቻ ብሩህንም ያጠፋኸውን ምንም አልጠይቅህም፣ ግን እቃውን ያስፈልገኛል። እቃውን ብቻ ለሲስተር ስጥልኝ አልኩት። እቃውን ለሲስተር ስጥልኝ ስላ እሺ ያለኝና ነገ ጠዋት ሰው ልከሽ እንድትረከቢኝ አለኝ። ከዛን ገብተው ከእናትየው ጋራ ይመካከራሉ መሰለኝ። የእህቴን ባልኬ እንዲቀበል አረኩኝ። ከዛ ምን ትላለች የገዛችበትን ደረሰኝ ካላት በህግ ትጠይቀኝ መታ እንጂ አልሰጥም ብላ ከለከለች ማለት ነው። የቤት እቃዎች የራሴው የቤት እቃ በፊት የነበረኝንም ሙሉ ቴሌቪዥን፣ ሶፋ፣ ብፌ እንዳለ በቃ አለ አይደል የቤት እቃ በሙሉ እና አሁን በቅርቡ ባዛር ሲገባ የ90,000 ብር እቃ ነው የገዛሁት። ማሽኖች ሳይቀሩ ብዙ ነገር ነው የገዛሁት እና በህግ ትጠይቀኝ ብላ ሁሉንም ስታባር በቃ ተውኩት። አሁን ተኮራርፈን 2 ሳምንት ሊያልፈን ነው ማለት ነው በቃ እና እንደዚህ ነው። አይዞሽ። እሱ ምን አለ በዚህ ጉዳይ? ምንም በቃ በመለያየታችን እሱ አንደኛ ደስተኛ አልነበረም። ለምን እንደሆነ ታውቃለህ? ከኔ ከተለየ አንደኛ ጥቅሙ ይቀርበታል። ለጥቅም ነው ሲመስለኝ አሁን ለጥቅም እየቀረበኝ ሁላ ነው የሚመስለኝ እና በየጊዜው እንዲህ አድርጊልኝ እንዴ የሆነ ልክ የመጣው ሰሞን በጣም ቸገረኝ ምናምን ብሎ 1 ወር ደሞዝ ልኬለት ከዛ እሱ ምን ያደርጋል ለቤተሰቦቹ ነው የሆነ ነገር የሚያደርግላቸው ስልክ የሚገዛላቸው ለወንድሞቹ ምናምን በራሴ ገንዘብ ማለት ነው ታውቃለህ። እና በቃ በሄደበት ይጠጣል ምናምን እና የሆነ ነገር ምንም ስራ አይሰራም ታውቃለህ። ቁጭ ብሎ ነው የሚውለው። ለምንድን ነው ስራ ጀምር በቃ እንዲህ አድርግ ምናምን ብዬ ኢቭን ብር ልኬለት እህሉላ ገዝቼ ቤት አለ ብሎኝ ነበረ እና ከዚህ በፊት ከ3 ወር ደሞዜ በፊት ራሱ ብር ልኬለታለሁ በቋሚ። ለምን እንደሆነ ታውቃለህ?
እህል ጤፍ እኛ ሀገር ርካሽ ስለሆነ ጤፍ ገዝቼ ያስቀምጣለሁ 20 ኩንታል ገዝቻለሁ ምናምን ብሎ የማንን እንደሆነ አላውቅም፣ ብቻ በቪዲዮ ልኮልኝ ማርያም በጣም ደስተኛ ሆኜ በቃ ይሄን ሌላ ጊዜ አውጥቼ ብሸጠው ራሱ ትርፋማ እንሆናለን እንጂ አንከስርበትም። በቃ አሁን ደግሞ ሌላ ነገር ስራ ብዬ እና ምንድነው ስራ የሚመችክ ሌላ እስኪ እኔ በቃ እዚህ እየተቃጠልኩኝ እዛ መጥቼ ማረፊያ እንዳላጣ የሆነ ነገር እየሰራክ ጠብቀኝ ስለው በቃ እሺ ከብቶቹን ማርባት እችላለሁ እና ከብት እንትን አሁን ላይ በጎች ይሻላሉ ያዋጣሉ እና በጎች ገዛለሁ ብር ላኪ ሲለኝ 100,000 ብር ላኩኝ ማለት ነው። 100,000 ብር ስልክ ወደ 70 ነው ምናምን የሚደርሱ እንትን በጎች ተገዝቷል ከበፊቱ ብር ላይ ተደምሮ ምናምን አለኝ ማለት ነው። ከዛን የት ነው ያሉት ታዲያ ስል የዚህ ማሳድርበት ቦታ ስላሌለ አጎቴ ጋር ነው ያስቀመጥኩት አለኝ። ብቻውን አይደለም እንደዚህ ያሉኝ ከእናቱ ጋር ቁጭ ብሎ አጎቱ ጋር አስቀምጠናል ምናምን አለችኝ። እናትየውም ራሱ እግዚአብሔር ምስክሬን ብቻውን ቢሆን አላምነውም ነበረ። ከዛን በቃ እናትየው እንደዚህ ካለች እውነትም ተገዝቷል ምናምን ብዬ አሁን በቅርቡ መጠርጠር ሲጀምር የእህቴን ባል ሂድና እስኪ ያረጋግጥልኝ እዛ ሰፈር እንደዚህ ብዬ አንድ ሰፈርም ስለሆነ ከዛ አረ የምን በግ ቤታቸው ድረስ ገብቶ አለ ያለኝን ጤፍ ሁላ ለማረጋገጥ ገብቶ አይቶ ነበረ። እንኳን የሚበሉትን እንኳን ለሚመጣው ጊዜ ብሎ ያስቀመጡት የለም እኮ እንኳን ለመሸጥ የገዙትን ይቅርና አለኝና እውነት በጣም ውስጤ ደንግጦ በቃ ተስፋ ቆረጥኩኝ እና በቃ አሁን ላይ የማረግ ሁላ ጠፍቶኝ ቁጭ ብያለሁ። እድሜ ስንት ነው? አሁን ላይ 25ን ልጨርስ ነው። እሺ እስቲ ሚውት አድርጊና አዳምጪኝ እስቲ። አሁን አንቺ ትንሽ ከቆየሽ ለአንገትሽም አትመለሽ። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት መርፌ ነው ምንወጋሽ። እኔ በገንዘብ የሚገዛ ነገር ያለ እየመሰላችሁ አሁን ሽማግሌን የተላከው እንጂ ትዳር አይደለም አልሽ። ላላገባሽው ወንድ አንቺ 100,000 ብር ምትልኪው የቤት ዕቃ ምታሟልዩ ማነሽ? ሴቷ ነች እንደ ቤት ዕቃ ሟልታ የምታገባው ወንዱ ነው። እኔ በታሪክ አሁን ህጉ ተቀይሯል ጋይስ። ለማግባት ሳስብ ጥለሽ በስነ ስርዓት የቤት ዕቃ ሟልተሽ ምናምን ከሆነ መስሜ የለም አልሰማም። እናንተ ናችሁ የምታገቧቸው። ጫማ ክሩ የምትገዢው አንቺ ነሽ፣ ሱሪው የምትገዢው አንቺ ነሽ፣ የውስጥ ቁምጣውን፣ ኮፍያውን፣ ቲሸርቱን፣ ሸሚዙን ምንድን ነው የሚሰራው ታዲያ ወንዱ? የወንድነት እኮ በራስ መተማመን እኮ ያለው ወንዱ የቤት ራስ ነው መሪ ነው እኮ የሚባለው። ኃላፊነቱ የሱ ነው። ሲያገባሽ ጠይቆ ልጃችሁን ለልጃችን ስጡኝ ብሎ ምን አለው? ስራ አለ ወይ? በምን ያስተዳድራታል? እንዴት ነው ልጃችንን ሰተን ብትራብብንስ፣ ጎዳና ብትወድቅብንስ እንዴት ነው የሚያኖራት ተብሎ ተበጥሮ የሚሰጠው ወንዱ ነው ኃላፊነት ያለበት። አሁን እሱ ያገባሽና ወይ ሽማግሌ ያስልኮ ከዛ አረብ ሀገር ነው የሚልከው ወይ የሆነ ሀገር አይቷላ ከሌላ ሰው ሂጂ ሲልሽ እንዴት ትሄጃለሽ? ፍቅርን ራሳችሁንም ነው የናቃችሁት። እሱ ከሌላ ሴት ጋር ሄዶ አድሮ ቲክቶክ ላይ ካገኛት ሴት ጋር ቺት ማግጦ ሲመጣ አልቅሰው ሰዎች ይቅር በይው። ማንም ባንቺ ህይወት አይዳኝም። ማንም አያገባው። አንቺ ነሽ የምትኖሪው። አይኖሩልሽም። ያለቀሱት ሰዎች ነይ ይቅር በይው ምናምን ይቅር እላለሁ፣ ግን ህይወቴ ውስጥ አላስደርስም። ለካዲ ሰዎች ቦታ ሊኖራቸው አይገባም። ለውሸታም ሰዎች፣ ለሚማግጡ ሰዎች
ይቅርታ ታደርጋላችሁ ሰላም ስለሚገባችሁ፣ እንቅልፍ ስለሚገባችሁ። ይቅርታ የምታደርጉላቸው እንደውም ይቅርታ ከመጠየቃቸው በፊት እናንተ በሌሉበት ይቅር በሏቸው። ስለነሱ አታስቡም፣ ስለ በደላችሁ አታስቡም፣ ስላደረጓችሁ ነገር አታስቡም። ያ ሰው ይቅርታ ስለሚገባው አይደለም። በነገራችን ይቅርታ የምታደርጉት እናንተ ሰላም ስለሚገባችሁ፣ እናንተ እንቅልፍ ስለሚገባችሁ። ምክንያቱም ይቅር ካላላችሁ እናንተ እንቅልፍ አታገኙ፣ ሰላም አይኖራችሁ፣ ትበጠበጣላችሁ። ምናልባት ያ ሰው ይቅርታ እኮ የሚገባው ሰው አይደለም እንደ ስራው። እናንተ ግን ሰላም ይገባችኋል፣ እንቅልፍ ይገባችኋል። ስለዚህ ትተውታላችሁ። መልሳችሁ ግን ዙፋናችሁን አትሰጡ። አየሽ፣ መልሰሽ ስላስገባሽው ነው አጋድሞ ያረደሽ። ገብቶሻል? አንቺ ባሟላሽው የቤት ዕቃ ሌላ ሴት አገባበት። ታቲት አየሽ፣ መጀመሪያ ቤት አይሰራም ጓዶች። መጀመሪያ ልባችሁ ውስጥ ያለው መግባባት ይኖር። ብዙዎቻችሁ ሳትጋቡ በፍቅረኝነት አዋተን ቤት እንስራም እንግዛም እናሰራ ምትሉ አላችሁ። መቼ እናንተ ልብ ውስጥ ቤቱ ተሰራ? ብለኩት ብትደረድሩ ህይወት ነው እንዴ? ያ መጀመሪያ እናንተ መሃል ቤቱ ይሰራ፣ የፍቅር ቤቱ የትዳር ጥፋት ያለ ነው። እሺ ሁሉም ሰው ያጠፋል። አሁን እንዴት እንደምትነሺ እናወራ። ዋናው ፖይንት እሱ ነው። እሺ አሁን ስህተት ወደ ትክክለኛው መንገድ ይወስድሻል። ማጥፋትሽ በጎ ነው። መውደቅሽ፣ መሰበርሽ፣ መከዳትሽ በጣም ጥሩ ነው። ባይዜ መከዳት በጣም ጥሩ ነው። በዚህ አጋጣሚ ኢን ዘ ሞመንት አይደለም፣ በሰዓቱ አይደለም። በሰዓቱ ጥሩ ላይ ይችላል፣ አጥንታችሁ ገብቶ ሊሰብረው ይችላል። በሂደት ግን በጣም እያበሰላችሁ የምትመጡት በጣም የበሰለ ሰው፣ በጣም ጠንካራ፣ በጣም አስተዋይ፣ በጣም ስማርት እየሆናችሁ ነው የምትመጡት። ሰው ከተሰበረ በኋላ ነው ባይዜ የበሰለ ሰው የሚሆኑ። ዓለማችን ላይ በጣም ጂኒየስ የሆኑ ስማርት የሆኑ በትዳርም በምንም በጣም ዋይዝ የሆኑ ሰዎችን ካያቸዋቸው ተሰብረዋል ባለፈው ህይወታቸው። ስለዚህ መጎዳትሽ ጥሩ ነው። አሁን ወደ ትክክለኛው መንገድ እንዴት ትሄጃለሽ? እንዴት የተሻለ ሰው ትሆኛለሽ? እንዴት ብርቱ፣ ጠንካራ፣ ጎበዝ፣ ተፈላጊ፣ ተወዳጅ፣ ቆንጆ ሴት እንዴት ትሆኛለሽ? እንዴት ይህንን ሰው በስራሽ ትበቀየዋለሽ ስለሚለው እናውራ። እሱ ነው ጠቃሚው ነጥብ። ስህተቱ እንደ ስህተት ካወራን መፍትሄው ላይ ነው ዋናው ጉዳይ ያለው። አሁን የቤት ዕቃሽንም እርግፍ አድርገሽ ተዩ። ከዛም ሰው ጋር ትጨቃጨቂ፣ አምጡ አታምጡም አትበይ። ለቤተሰቦች ሁሉ ነገር ካሳወቅሽ በኋላ የተደረገው ነገር ካወቁ በኋላ አሁን የመብረሪያ ሰዓትሽ ነው። ዝግትግት አድርገሽ ማንንም ያሉ ነገሮችን በሙሉ ጽድት አድርገሽ አታገኝም። የት እንዳለሽ ማንም አያውቅም። ምን እንደምትሰሪም ማንም አያውቅም። ሁሉንም ዝግትግት አድርገሽ አዲስ ገጽ ትገልጫለሽ። በአዲሱ ማንነትሽ እንደገና ሌላኛዋን በጣም አስገራሚዋን ማንነትሽን አምጠሽ ትወልጃታለሽ። ማንም እንደፈለገ ማይጫወትባት ማለት ነው። ገንዘብሽን ሴቭ ታደርጊያለሽ። ጤናና እድሜውን ይስጥሽ እንጂ ያጣሽውን ገንዘብ መልሰሽ ታገኘዋለሽ። ያጣሽውን ንብረት መልሰሽ ታገኘዋለሽ። ራስሽን አትጪው እንጂ ገንዘብ እጪ ታገኛለሽ። ንብረት ይፍረስ ትገነቢያለሽ። እግዚአብሔር ጤናና እድሜውን ይስጥሽ። ጤናሽን ያጣሽ እንደሆነ ነው ነገሮች የሚበለሻሹት። ህይወትሽ የጠፋ እንደሆነ ነው ነገሮች የሚበለሻሹት። በህይወት ካለሽ ደህና ከሆንሽማ የተፈረሰውን ትገነቢያለሽ፣ የጠፋውን ታመጫዋለሽ፣ የጠፋውን ገንዘብ መልሰሽ እኮ ታመጫዋለሽ። ስለዚህ እግዚአብሔርን አመስግኚ። ጤናማ ነሽ፣ ሰርተሽ እያገኘሽ ነው። ስለዚህ እነሱ የራሳቸውን ህይወት እየኖሩ ነው፣ አንቺን ክደው፣ አንቺን ሸምጥጠው። ስለዚህ አሁን አንቺ ራስሽን ቢውልድ ማድረግ ትጀምሪያለሽ ከስር መሰረቱ። ገንዘብ ትይዣለሽ፣ ለማንም አትሰጪ። የዋ መሆን ጻድቅ መሆን ታቆሚያለሽ። ከዛሬ ጀምሮ ምድር ላይ ነው የምትኖሪው። ሰው ጻድቅ ለመሆን መልካም ሉልነት ብለሽ ዝቅ ስትይ ይረግጥሻል። ሰው መጀመሪያ ለራስሽ ቁሚ። ራስሽን በድለሽዋል እስከዛሬ። ስለዚህ ራስሽን ነው የምትክሺው ከዛሬ በኋላ። ቆንጆ ትበሺ፣ ቆንጆን ቢ፣ ቆንጆ ቦታ ኑሪ፣ ገንዘብሽን ሴቭ አድርጊ። ቅድሚያ ለራስ በይ ከዛሬ ጀምሮ። አሁን ይህንን ሁሉ ነገር ስታደርጊ የመዳን ሂደትሽ ጊዜ ይፈጃል። ዘጋግተሻል። ማንም አይደውልልሽም፣ ስለሱም አትሰሚም፣ አንቺም አትጠይቂም።
ስለዚህ አዲስ ገጽ ስትጀምሪ አዲስ ሰዎች መተዋወቅ ትጀምሪያለሽ። ልማድ ይሆናል። አይምሮሽ አዲስ ኢንቫይሮንመንት ይለምዳል። ገብቶሻል? እያማረብሽ ይመጣል። ከቻልሽ ስፖርትሽን ስሪ፣ ፊዚካልሽን ጠብቂ፣ ቆንጆ ሴት ሁኚ፣ ይመርብሽ። ምን ይልሻል? እሱ እዛ ጋ አንቺን ክዶ የሄደበት ቦታ ላይ እሱ ደግሞ መክፈል ይጀምራል። ቀን ቀንን ሲተካ ዞር ሲል አንቺን ማየት ይጀምራል። ተሰብረሽ ነበር፣ ክንፈሽ ግን ተነስተሻል። የተገፋ ባይዞ የፈጣሪው እጅ ላይ ነው የሚወድቀው። እመኑ፣ ቀሌን አይደል? የፈጣሪያችሁ እጅ ላይ ነው የምትወድቁት እና ላይሳካላችሁ አይችልም። ተገፍታችሁ ላያልፍላችሁ አይችልም። ወድቃችሁ ተገፍታችሁ ተክዳችሁ እናንተ መልካም ነገር ላይገጥማችሁ አይችልም። ይሄ የህይወት ህግ ነው። እኔ ስላልኩት አይደለም። እሺ፣ የህይወት ህግ ነው። በቃ ሰው ተገፍቶ ክፉ ተደርጎበት ደግ ላይ ገጥሞ አይችልም። ምክንያቱም ፈጣሪ ሁል ጊዜ እኮ ከመልካም ነገር ጋር ነው የሚተባበረው። ጊዜ ግን ይፈጃል። ብዙዎቻችሁ ፍትህ የለም ትላላችሁ። የእናንተን የገፏችሁ ሰዎች ተንደላቀው ሲኖሩ፣ አምሮባቸው ወፍረው ደልቷቸው ሲኖሩ፣ እኔ ተገፍቼ እኔ ተሰብሬ እንዴት ነው ይሄ ነው ፍትህ ትላላችሁ? ቀን ጠብቁ። ጊዜ ነው ለሁሉ ዳኛው። ጊዜን ጠብቁ። የአማረበትና የወፈረበት እንዲሆኑ አይቀርም። አንቺም እንዲህ እንዳለቀሽ አትቀሪም። ይገለበጣል። ትዕግስት ብቻ ነው የሚያስፈልጋችሁ። ስለዚህ በዚህ መንገድ መኖር ትጀምሪያለሽ። እሱ አንቺ ማየት ይጀምራል ከፍ እያልሽ። ምክንያቱም ተበድለሽ ስለሆነ የወጣሽው የምትሰሪ ሁሉ ይባረካል። የምትሄጂበት ሁሉ ነገር ሁሉ ያማረ ነው የሚሆነው። ሰውን ብቻ ገፍታችሁ አትሂዱ። ሰውን ገፍታችሁ ዛሬ ቢያምርባችሁ መኑ ነገ ዋጋውን ትከፍሉታላችሁ። አይቀርም፣ የጊዜ ጉዳይ ነው። ስለዚህ ይመጣል። ጥርም በደምጭ ዋናው ነጥብ እዚህ ጋር ነው። እቺን ጊዜ ታልፈታለሽ። ለቅሷ ታልፋለች። ምቾት ይመጣል፣ ድሎት ይመጣል፣ ማማር ይመጣል። ሰዎች ሁሉ እኔ ስታምር ልጅ ከዚህ ችን ነው መጥበስ፣ ችን ነው ፍቅረኛ ማድረግ፣ ችን ነው ሚስት ማድረግ የሚሉበት ዘመን ሲመጣ ምንም እንዳልተፈጠረ፣ ምንም እንዳላደረገሽ፣ ምንም ዋጋ እንዳላስከፈለሽ የኔ ውድ ብሎ ይመጣል። እዚህ ጋር ነው የምትጃጃሉት እናንተ። ማፈቅረው ሰው እኮ ነው ልብሽ ሸርተት ይላል። ተጸጽቻለሁ የኔ ማር የኔ እናት፣ አንቺን በመጉዳቴ ይሄው ዋጋ ከፍዬ ይሄው ትቻታለሁ። እሷንም ተጸጸትኩ፣ አዘንኩ፣ ልቤ ተመለሰ ይልሻል። ሐሰት እንዲህ አይነት ሰው አይጸጸትም። መነሳትሽ አናዶት፣ መቆምሽ አናዶት ሊሰብርሽ ነው ድጋሚ የሚመጣው። ከህይወታችሁ ጎድቷችሁ የሄዱ ሰዎች ተመልሰው ሲመጡ ጸጽቷቸው አይደለም፣ ወደዋችሁ አይደለም፣ የጀመሩትን ሊጨርሱ ነው። መነሳታችሁ ያማቸዋል። ከፍ ብላችሁ መብረራችሁ ያሳምማቸዋል። ወድቃችሁ አለመቅረታችሁ ጥዝጣዜ ነው ለነሱ። ባያችሁ ቁጥር አምሮባችሁ ባያችሁ ቁጥር ከፍታችሁን ባያችሁ ቁጥር ለነሱ የአጥንት ህመም ነው። ይቁነጠነጣሉ፣ ያማቸዋል፣ አይችሉም። ስለዚህ በአፍቃሪ ወይም በጸጸት መንገድ ይመጡብሻል። መጀመሪያ አይም ቢያሻፈረኝ ስትይ ቡጢ መሰንዘር ይጀምራሉ። እሱንም መመከስ ስትጀምሪ ወይ ስምሽን ያጠፉታል። ይሄ ነው የሚካሄደው ነገር። ሰው በራሱ የቆመ ሰው ይፈራል እንዴ? ፈጣሪውን የያዘ ሰው አይፈራም። ወደፊት ነው የሚቀጥለው። ስለዚህ በዚህ መንገድ ተነሺ። መበቀል ያለብሽ ራስሽን የተሻልሽ አድርገሽ በማስነሳት ነው። እዚህ ቁጭ ብለሽ አታልቅሺ። ከዛሬ ጀምሮ ተነስተሽ ወደ ላይ እንደ ንስር ከፍ ብለሽ በረሪ። ደግሞ ቢመጣ እንዳትቀበይ በህይወትሽ። ተግባባን? እሺ ወንድም፣ እሺ አመሰግናለሁ። እሺ መልካም ቀን። እግዚአብሔር ያክብርልን። እሺ ቤት ዕቃም ሁሉ ተሟልቶለት 100,000 ብር ስራ። እኔ እኮ ይቺ ምድር ግን ፍትሃዊ አይደለችም። እውነቱን ለመናገር ፍትሃ ለአንዳንድ ወንዶች በተለይ ለእንደኔ አይነቱ ጀዝባ ወንዶች አትሆንም። ህሊኔ ምናምን ገለመ ምን አባ ህሊና። እኔ አሁን ለብቻዬ ስሆን ራሴን አስሬ ነው መገርፈው። ቆይ ከዚህ ልውጣ። የምን አባ ህሊና ምናምን የሚባል ነገር የለ። ሰው ህሊናውን ሽጦ እየኖረ አይደል? ሙሉ ቤት ዕቃ ይሟላለታል ምናምን።
ክሊላ ምናምን ይልብኛል። አንዳንዴ እንደዚህ በብርጭቆ ጭንቅላቴ መፈንከት ነው ያምረኛል። አጉል ጻድቅ ጻድቅ ሲጫወት ሄሎ ሄሎ። እሺ ዝምታ ነው መልስሽ። መርፍ ቀዶ ጥገና በደንብ ሰፍተነዋል። እንትን አርጊ፣ ሽሮፑን ሰጂ። ትንሽ ራስ ምታት ቢጤ ደግሞ ካለ ማስታገሻዋንም ዋጫት። እሺ ይዋጣል። አትውጡትም። ችግሩ እሱ ነው። ሰላም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? ምን መሰለህ ፍቅረኛ አለ አንድ ጥያቄ ልጠይቅ ፈልጌ